እንደ ልብሽ የድሮን አብርሃም ወይም ደግሞ ሞኙን አብርሃም የምታገኝ እንዳይመስልሽ። አብርሽ አሁን ላይ ተቀይሯል። ስለዚህ እኔ ደግሞ ለአብርሽ ጠበቃ ነኝ። አብርሽ ውክልና ሰጥቶኛል እና መልእክት ካለሽ ፈልገሹ ወደሱ ስለደወልሽ እሱ ደግሞ አንቺን ማግኘት ስላልፈለገ እኔን ወክሎ በውክልና እኔ ልኩኛል። ሀሳብሽን ለኔ ዘርዝረሽ ንገሪልኝ፣ እኔ ደግሞ አደርስልሻለሁ እያለች ነው ሄርሜላ። ሰላም ጤና ይስጠልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። እንግዲህ ዛሬ በእነ ሩታ ጉዳይ በድጋሚ መተከስቻለሁ ማለት ነው። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው ዶችዬ። ዛሬ ሩታ አብርሽን ፈልጋ ደውላለት ነበረ። አብርሽ ደግሞ እሺ እመጣለሁ ብሏት ነበርና ሩታ በቀጠረችው ቦታ ላይ ተገኝታ አብርሽን ስትጠብቅ፣ ነገር ግን አብርሽ አልመጣም። የመጡት በአብርሽ ዙሪያ ያሉ ሰዎች ብሩክና ሄርሜላ ናቸው። እሷም ደግሞ እናንተ ለምንድን ነው የመጣችሁት? እኔ እኮ የፈለኩት አብርሽን ነው። ምንድናችሁ? ከየት ናችሁ? ወዴት ናችሁ? አለቻቸው። ብሩክም እንግዲህ ምላሽ ሰጥቷታል ለሩታ። አብርሽ መምጣት አይችልም፣ በወንድሞችሽ ምክንያት የተፈጠሩ ነገሮች ብዙዎች አሉ። ስለዚህ እሱ እዛ ከኩሪፍቱ አልመጣምና እኛን ላከን፣ ሀሳብሽን እናደርስልሻለን ማለት መልእክትሽን እናደርስልሻለን፣ ለእኛ መናገር ትችያለሽ አላት። በዛ መሀል ደግሞ ሄርሜላ ከዛሬ ጀምሮ አብርሽን እንደ ድሮ ማግኘት አትችይም። አብርሽን ማግኘት ስትፈልጊ በመጀመሪያ እኔ ነኝ መፍቀድ ያለበት እና ዛሬ ደግሞ አብርሽ እኔ ልኩኛል፣ አንቺ ሂጂና ሀሳቧን ሰምተሽ ተቀብለሽ አምጪልኝ እንጂ እኔ መሄድ አልችልም ብሎ አልመጣም። አብርሽ የድሮ አብርሽ አይደለም። ብዙ ነገሮችን እየረሳ ነው፣ ብዙ ነገሮችን እያስተዋለ ነው። የድሮ ሞኙን አብርሃም ሳይሆን ከዚህ በኋላ አብርሃም ብልህ ሆኗል። እና እኔ ባልኩት መንገድ እንጂ አንቺ ባልሽው መንገድና እንደ ድሮ አይታዘዝልሽም እያለቻት ነው። ሩታም እንግዲህ አንቺ ምንድነሽ? ማነው እዚህ ቦታ የላከሽ? ሲጀመር አንቺ ለምንድን ነው የመጣሽው? እያለቻት ነው። አብርሽ እንግዲህ ያው ወደ ሩታ ህይወት መመለስ እንደማይፈልግ አይነት አክሽን ነው እያሳየ ያለው። እሷም ደግሞ በጣም ታገሰችው። እንዳያችሁት ትላንትና ኤፍሬም ተንበርክኮ ሲለምነው ነበረ። ክሱን አንሺለት እያለው ነበረ። እኔ የምለው ኤፍሬም እንደዛ ተንበርክኮ የሚለምናት ማለት ነው ኤፍሬም ነው እሱ ነው ኤፍሬም ነው እንደሚያገባት ሩታን እንዴ? ባልየው ከሌላ ሴት ጋር ሸሸ ገዳሜ እያለ ወንድምየው ለወንድሙ ሚስት የሚንበረከከው ምን የሚሉት ነው እንዴ? ሩታ ጋር እኮ መሄድ የለባችሁም። ማስተካከል ያለባችሁ ነገር ቢኖር አብርሽን ነው። እንዴት እነኚህ ሶስት ሰዎች ይሄን ሁላ ህዝብ አንጫጩት? ሁሉም መጥቶ ሩታ ነው። ሩታ ምን አረገች? ሩታ እኮ ምንም አላደረገችም። መመከርና መመለስ የነበረበት ሰውዬ አብርሽ ነው። እና ዛሬ ደግሞ ይባስ ብሎ እነኚህ ውክልና ልኳቸው እኔ አልሄድም፣ ጠርታኛለች፣ እኔ አልሄድም እና እናንተ ሂዱና ሀሳቧን ስሟት ማለት ይሄ የንቀት ጥግ ነው ማለት ነው ባጭሩ። እና ያው ሄርሜላ የወጣላት ናትና ሩታም ደግሞ በድግግሞሽ አንዳንዴ ሩታም ትንሽ ችግር አለባት። ምክንያቱም አብርሽ ሊቀርባት ሲል አብርሽን ታባርረዋለች። በቃ እንዳይቀርባት ታደርገዋለች። ሲርቅ ደግሞ በቃ ካልሄድኩ አሁን ባለፈው እሱ እዛ ከሷ ጋር ሊዝናና ሲሄድ ግዴታ እዛ ቦታ ላይ ሄጄ ካላስፈረምኩት አለች። ለምን አስፈለገ እዛ ቦታ ሄዶ ማስፈረሙ? ይመጣል እንደዚህ እንደዛሬው ማለት ነው። መጥተው ነው ዛሬ ደወለችለት። እሱ ራሱ በሚመጣበት ቀን ጠብቀሽ ማስፈረም እየቻልሽ
ግዴታ እሱ እዛ ጋር እየተዝናና ነውና እኔም ደግሞ ካልሄድኩ ኩሪፍቱ ነው ወይስ አብሬ ልዝናና ነው? እንደዛ ነው ይመስለኝ ሩታ ፍላጎቷ ማለት ነው። እና መክረሽ ገጽጸሽ ባለቤትሽን በብልሃት ብላሻለች። እንግዲህ ሄርሜላ ወንድ ልጅ በብልሃት ነው የሚያዘው እና እኔ ብዙ ነገሮችን እያስረሳሁት ነው። አብርሽ ተቀይሯል፣ የድሮ አብርሽ አይደለም። አንቺ የምታቂው ስሙን ነው እንጂ ማንነቱ ተቀይሯል እያለችሽ ነው። ሄርሜላ እንግዲህ እንደቀየረችው አስረግጣና በደንብ አድርጋ እያስረዳችሽ ነው የሩታ። ባጭሩ ነገሮችን መቋጨት ትችላላችሁ። ምክንያቱም ትዳራችሁ ከዚህ በኋላ ብትመለሱ ራሱ የንቀት ትዳር ነው እንጂ የሚሆነው ክብር የሌለበት ትዳር ነው የሚሆነው እውነቱን ለመናገር። ምክንያቱም በእንደዚህ አይነት መንዘላዘል ውስጥ እሱም ገብቶ በእንደዚህ አይነት ሰዎች ተከቦ ነገ ብትታረቁ ራሱ በፍጹም አትፋታችሁም ሄርሜላ ማለት ነው። የምር ቢታረቁ ራሱ ሄርሜላ በፍጹም አትፋታውም ልጁም ማለት ነው በፍጹም። ስለዚህ በሰላማዊ መንገድ መለያየት ብትለያዩ ነው የሚሻላችሁ ማለት ነው። እና ባለፈው እንደዛ ቀርቦሽ እንደዛ ቤት እየተመላለሰ ሲለምንሽ ምን ስልሽ ቆይ ነገሮችን እናስተካክል ብለሽ ቀስ ብለሽ በብልሃት ነበረ መያዝ ያለብሽ። ትላንትና ገና ለገና ሄርሜላ እዛ ይዛ ስለሄደች ግዴታ እኔም እዛ ሄጂ ማስፈረም አለብኝ ብለሽ ነበር። እስከ ዛሬም ቆይቷል ያ ፍርማ። ይሄው ምንም አልሆነም መቼም ሳይፈርም ነው አብርሽ እስከ ዛሬ ያለው አይደል እንዴ? ስለዚህ ለነገሮች ሩታን በጣም ታከር ያለሽ፣ በጣም ትቾክ ያለሽ። ቆም ብለሽ ብታስቢ በቃ ያለሽበት ታይም ይሄን ጊዜ አሁን አንቺ ያለሽበት ማንኛውም ሰው የሚያውቀው ነውና ይሄን ጊዜ በእርጋታ ብታሳልፊ ነገሮች ይደርሳሉ። በቃ እሱም ይዝናና፣ አንቺም ደግሞ ከልጅሽ ጋር ፈታ ብለሽ ብዙ ነገሮችን ከልጅሽ ጋር አሳልፈሽ ልጅሽ ጠንከር ሲልልሽ ከነ ልጅሽ ሄደሽ እነኚህ ያጨበጨቡትን ሰዎች መቀመቅ መክተት ትችይ ነበረ። በብላት ብትጠቀሚ በእነሱ እልህ ባትሄጂ ማለት ነው። እና ዛሬማ ብሎ በንቀቱ እንግዲህ እነኚህ ሁለቱን ልኳል። ሁለቱም ደግሞ የፍየል አይን የበሉ ሰዎች አላፈሩም። መጣው ጭራሽ እኔ ነኝ መልእክት ማደርሰው፣ እኔ ነኝ አብርሽን የምመራው፣ እኔ ባልኩት ነው የሚሄደው፣ እሱ እንደ ድሮ እንዳይመስልሽ፣ በእጅ ያዙት መዳብ እንደ ወርቅ ይቆጠራል ጀለመሌ ምናምን እያለች እንግዲህ ያው እያስፈራራቻት ነው። ዞሮ ምንም ይሁን ምን ትዳሩ ሰላም አይኖረውም ከዚህ በኋላ ባጭሩ ማለት ነው። ይሄ በቃ እየተቦካካ ነው። አስባችኋታል? እየተጨመላለቀ ህይወት ማለት ነው። ስለዚህ አብርሽም ወደ ሩታ ቢመለስ ሰላማዊ አይሆንም። እቺ ደግሞ የፍቅር መቀስ ናት። የምር አትፋታውም ማለት ነው። በፍጹም አትፋታውም ሄርሜላ። ትላንትና እንደዛ ሲጣሉ እሷ ስታበራው እሱ ቤታቸው ሲሄድ ያኔ ያላስተካከላችሁ ሰዎች አሁን እነሱ ኩሪፍቱ ሲሄዱ ኤፍሬም መንበርከኩ ሩታ መለመኑ ምን አመጣው? የት ነበራችሁ ትላንትና? ቡዜም ደግሞ ወጣ ዛሬ ቪዲዮ ሰራች። ትላንትና የት ነበርሽ ቡዜ ራሱ ማለት ነው። እንደ ታላቅ እህት ለምንድን ነው የማትመክሩት? ቤት ጠርታችሁ ለምን አትመክሩት? ሁሉም ሰው በራሱ መንገድ ነው በቃ መሸቀያ ነው የሆኑት ማለት ነው። የአብርሽና የሩታ ትዳር መሸቀያ ነው የሆነው የምር እንጂ ለትዳራቸው ለነሱ ሰላም የሚጨነቅ ማንም ሰው የለም። በቃ እንዳሉ በዙሪያቸው ያሉ ሰዎች አስመሳይ ናቸው። አስመሳይ ማለት ነው። ያም ይመጣል ካሜራውን ደቅኖ እንዲ ይሎ የፈለገውን ያህል ሸቅሎ ይወጣል። ያም ይመጣል እንደዚህ ብሎ የልቡን አድርሶ ይወጣል እንጂ እውነት ለነኚህ ልጆች አስቦ ከካሜራ ጀርባ እሱን ለብቻ እሷን ለብቻ አውርተው ቁም ነገር ላይ ይድረሱ ይታረቁ ያለ ሰው የለም። ጋሽዬም ቢሆን ሮጦ የሚመጣው ልጁን ትቶ ወደ ሩታ ነው። መመከርና መመለስ ያለበት ሰው ቢኖር አብርሽ ነው። አብርሽን ነበረ ጋሽዬ ከሩታ ይልቅ አብርሽን ነበረ መክሮ መመለስ ያለበት። ግን ጋሽዬ ስንት ጊዜ ቪዲዮ ሲሰራ ከሩታ ጋር ነው። ከአብርሽ ጋር ምንም ነገር ንግግር በስልክ ነው እንጂ እንደዚህ ንግግር የላቸውም።
አሁን ለተራሱ ቃል ገብቶላት እኔ ነኝ የሚጨርሰው እኔ እንትን ብሎ ከሩታ ጋር እሺ ሩታ ምሽ ብላ ተመልሳ ይሄው አብርሽ አልመጣ ሲለው ነው እንግዲህ ነገሩን በእንደዚህ አይነት ሩታም ወደ ውሳኔዋ እየገባችሁ ማለት ነው። ስለዚህ ከዚህ በኋላ ህይወታቸው ህይወት አይሆንም ባጭሩ። አዎ አይተናል እኮ ሁሉን ነገር አይተናል። ሰው በዚህ ልክ ይረክሳል እንዴ? ምንድነው? ምን ነው ስለዚህ ሩታም የራስሽን ልጅሽን ይዘሽ ህይወትሽን ቀጥይ። ህይወት ይቀጥላል። ልጅሽ ሲጠነክርልሽ አንዱን ሸበላ ጎትተሽ ተመጫለሽ። ችግር የለውም እንቀበልሻለን። አብርሽ እንግዲህ ያው መጥቷል ከሄርሜላ ጋር እንደዛው እየረከሱም ቢሆን እንሰማቸዋለን። እና አትነዛነዙ፣ አትጨቃጨቁ፣ ይበቃቸዋል ብሎ ዛሬ እንግዲህ ጣበቃ አድርጎ ሁለቱን ልኳል ማለት ነው። ሩታም ደግሞ እንግዲህ በተግባር ነው ማሳየው ከዚህ በኋላ ጋሽዬ ኤፍሬምን ቤተሰቦቹን እህቶቹን ብዬ ነበርና ከዚህ ሰዓት ከዚህ ጊዜ በኋላ ለአብርሽ የሚገባውን ለአብርሽና በዙሪያ ያሉት ሰዎች የሚገባቸውን በተግባር አሳያቸዋለሁ ብላ እንግዲህ ዝታ ነው የወጣችው ማለት ነው። በዛሬ ቪዲዮ ዝታ ነው የወጣችው ሩታና እስቲ ቁም ነገሩን እናየዋለን። ከዚህ በኋላ ደግሞ በቀጠሮ ከመጡ እውነትም እንትን ነው የሆኑት። በቃ ገባችሁ? የሆነ የውሳኔ ሰው አይሆንም እና የውሳኔ ሰው ሆናችሁ ገላግሉን። በቃ ሰለቻችሁን እኮ ጉድ እኮ ነው ጋይስ። እንዴ ምንድነው እሱ? በቃ ታያቸው ከሄርሜላ ጋር ይኑር፣ በቃ እንደፈለገ ይሁን። አሁንማ ሀገር ለቅቄ ሄዳለሁ ሰላም ነሳችሁኝ እያለ ነውና የሩታ ወንድሞችም ትክክል አላደረጉም። ትላንትና አቤላ ላይ ባነሱት ነገር ይሄ ነገር ቢሆን ይጎዳሉ። ስንት ሰው በእናንተ ዙሪያ ስንት ሰው የሚጎዳ አለ። ያ በዛች ሰዓት እንደዛ አቀባብሎ አቤልን የሆነ ነገር ቢያደርገው ሮቤላ ብዙ ነገር ይፈጠራል። እንደዚህ እናንተ እንደምታስቡት አይደለም ነገሩ። እና እናንተ ምንም ያልገባችሁ ስለ ትዳር ምንም የማታውቁ ሰዎች የሰው ትዳር ውስጥ ገብታችሁ እቃ ጫውታ አደረጋችሁት እኮ። የምር ልጅነቱን አልጨረሰም ለካ። ለዚህ ነው በቃ ልጅነታቸውን አልጨረሱም በጥቅሉ ማለት ነው። እና ሩታ እንግዲህ በተግባር አሳይተሽን ለማየት ያብቃን እንላለን። ለዛሬ የነበረን ቆይታ ይሄን ነበረ ውዶችዬ። በያላችሁበት ሰላማችሁ ዝት ይበልልን። ሀገራችን ኢትዮጵያን ሰላም ያድርግልን። መልካም ጊዜ ይሁንላችሁ። ቤቱን ሰብስክራይብ አድርጉት ጋይስ።